አየው እቺ ደግሞ ማታ ሚዲያ ላይ ትንፈራቀቃለች። ስለዚህ ሁለቱም ለማታ ያሰራ አብርሃምና አብርሃም ብቻ ነው። የምር ጉድ መጣ። እኔ እኮ እዚህ ጋር ነገር ማለት ነው። እኔ ለሩታ ደግፍ እኔ ባልጆ ማለት ነው በዩቲዩብ እንትን እያደረገው ነው ማሪሱ ተደባደቡ ተነከሱ። እኛ አይመለከትንም። እነሱ ዜና አይደለንም። ስለዚህ እኛ ለራሳችን ነው ፊት መጠየቅ አለብን። ለምን ብትሉ ይሄ ነገር ለሌላም እየተላለፈ ነው። በሱ የቀጠለን አላዘር የተበላሸ በሱ የተቀጠለ ነው የእንትና ባል የተበላሸ ለዩቲዩበር ሁሉ መበላሸት ማለት አብርሃምና አብርሃም ብቻ ነው። የቡታጅራ ዩቲዩበሮች በጣም ዝሙተኞች ናቸው። ግብረ ሰዶምን ነው እያስተማሩ አሉ። በፊት እኮ አላዘር እንደዛ አልነበረም። በፊት ያ ማን ነው የሚባለው ናሆም እንደዛ አልነበረም። ግን ነገሩን ያበከታ ሆን ብላችሁ አስቡ። ነገሩን ያበከታ ይሄ የቡታጅራ ዩቲዩበሮች ናቸው። እሱ እግዚአብሔር ከአዲስ አበባ ይነቅላችሁ። የምር ቆይ ያልገባኝ ነገር አለ። ቆይ ረጋቢ አትሳደቢ ውዴ። እነሱ እኮ ስራ እየሰሩ ነው። ምን ያጨማል ግን ምንድነው ዛሬ ራሱ ምን ለማለት ፈልጎ ነው ፖስት ያደረገው? ይሄ ደደብ ማለት ደንቆራ ላይ ነው እኮ በእነዚህ ግን አልፈልግም። ስለ ፖስቱ አገበኝ ስለዚህ አልፈልግም። አያቸው ከዚህ ማደናቆር እንደፈለገ በዚህ እኮ ግልጽ ነው። ይሄ ደግሞ ስለ ፖስቱ አገበኝ መጠየቅ ያለበት በቃ መጠየቅ አለበት። አንደኛ በሃይማኖቱ ላይ፣ ሁለተኛ በሚሰራው ስራ ላይ ለወጣት ዝሙቱን ሰብሌ አንድ ነገር ልንገርሽማ ማለት ነው። እናንተ ቆይ እዚህ ጋር ቆይ እናንተ ማለት ነው እዚህ ጋር አንድ ነገር ልንገራችሁ ስለ አብርሽ ማለት ነው። አብርሽ የሚፈልገው ሰደባችሁም አልሰደባችሁም ስለሱ ብቻ እንዲታወሩ ይፈልጋል። ገባችሁ አይደለም? እዚህ ጋር ገስት ላይ ተከታቱ ምንም ቢታወሩ ማለት ነው እሱ እየባሰ ነው የሚመጣው። እሱ የሚፈልገው ሰደባችሁ፣ ዘቀዘቃችሁ፣ ምን አረጋችሁ፣ ምን እሱ ስለሱ ብቻ እንዲታወሩ አጀንዳ ስለሱ ብቻ እንዲታወሩ ይፈልጋል። ስለዚህ እናንተ ግን እኔ እንጃ ጌታ አንዳንዴ ስለሱ ማውራት ሳይሆን እኛ እያለናል ነው ወጣቱ እሱን እነሱን የቡታጅራ ዩቲዩበሩን እያየ ወጣቱ እየተበላሻ ነው። ስለዚህ እርምጃ መውሰድ አለበት። እንደዚህ ከሆነ ማለት ቀድመሽ ማለት ስለ ሃይማኖትሽ ቆይ ስሚኝ እዚህ ጋር ማለት ነው እውነት ከሆነ ማለት ነው ስለ ሃይማኖትሽ ቀድመሽ ቆመሻል አይደለም? ያ ነገር ይስተካከልና ስለሱ ትሄጃለሽ። ገባሽ አይደለም? እዚህ ጋር ስለ ሃይማኖት እንኳን እያወራችሁ አንድ ነገር እንትን ስላላችሁ ዝም ብላችሁ እዚህ ጋር ስለ ጸጉር ቢታወሩ ራሱ ምላሽ የለም። ስለዚህ አንድ ነገር ቀድማችሁ ስለ ሃይማኖት ያዛችሁ ነገር ከጨረሳችሁ ደግሞ ስለ ሌላ ነገር ትሄዳለች። እዚህ ጋር ሁሉንም እንትን አታርጉ ማለት ስለ ሃይማኖቱ ማለት ነው። እኔ ጴንጤ ነኝ ክርስቲያን ሆኖ እነሱን እኮ አንገት ለማታብ አስሮ ማለት ነው አብሶ የሚያበረታቱ እነማን ናቸው? ክርስቲያን ማተብ ያሰሩ ልክ ነው። ማተብ ያሰሩ እኛ ስለ ሃይማኖት አውቂያ ሙስሊም እኮ ተቃውሟል እኮ ጴንጤዎችም ተቃውሟል። ይሄ ትክክል አይደለም ምንድነው እያስተማሩ ብሎ ተቃውሟል። አንገት ለትልቅ ማተር አስሮ እየተሳለሙ እያበረታቱ አለ እነሱ አይደል እንዴ? ምንድነው ችግሩ? ይሄ ህግ ማየት አለበት መጠየቅ አለበት ብሎ ለምን አጥብቆ አልጠየቅም? ስለ ጸጉር እኛ ምን አገባን? ስለዚህ ወጣቱ እሱን እያየ አይበላሽ። ስለዚህ ህግ የአዲስ አበባ ፖሊስ መጠየቅ አለበት። እግዚአብሔር ምስክሬ እነዚህ ጋለሞቶች ማለት ነው አሁን ስለ መስቀልና ስለ ሴቶች አቁምና ማለት ነው ይሄ ዝሙት ምናምን የሚያስተምር ዩቲዩበሮች ሁሉም አቁም ብላችሁ ሁላችሁም አውሩ። አሁን ዩቲዩበሮች ሁሉም እያወሩ ያለ እያስተምሩ ያለ ዝሙት ብቻ ነው። አሁን ደህና የነበረ ሃይሜና ብሩኬ ራሱ እኮ እየተበላሹ ነው። የምር ከአብርሃም እንትን አድርጎ እነሱ ከአብርሃም አይቶ እነሱም አሁን ዝሙት እየሰሩ እኮ ነው። ማረ እነሱ አሁን የነሱ ኦዲየንስ አሁን ሳምንት አይደለም የጀመሩት ሳምንት ጀምሮ አሁን የነሱ ኦዲየንስ አሁን በአንድ ግራ ቆሟል። ሜዳን እንደዛ አይነት ነገር አትስሩ ምናምን እያሉ ማለት ነው። ያን ንገርሽ እንደዛ ላልሽው ነገር ንገርሽ ቡርክና ሃይሚ ማለት ነው ለሰው ታዛዥ ናቸው። በጣም ነው ለሰው የሚታዘዙት ይሰማሉ ሰውን ማለት ነው። እነዚህ ደግሞ ማለት ነው አመት ሁሉ አንድ ሰው ቀርቷል የጮኸ እርጉዝ ምስት ጥሎ ይሄዱ ምንም የማይሰማ ሰው አሁን ላይ ይሰማል ብለን ነው የምናወራው እኛ ስለነሱ። እኔ አሁን ማለት ነው ጌታን እኔ አሁን እዚህ ጋር ማለት ነው አብርሽ
ለሄርሜላም ለምንም አይጠቅምም ይሄ ልጅ ማለት ነው። ከሩታም ይወጥ ከሄርሜላም ይወጥ ቢወጣ ነው የሚሻለው። ትላንት ተለያያችሁ ሄርሜላ ሄደክ አሁን እኔ ትላንት እንለያይ ብዬ በኋላ ወደ ቤት ከገባው በኋላ ለምን አልደወልክኝ ማለት ይሄው ቢፈልግ ኑሮ እኮ ደውሎ በቃ እንደዚህ ብሎ ያስረዳታል፣ ይነግራታል። ገባሽ? ሲጀመር ሄርሜላ ራሱ ያ እንትን ሰው አይደለችም፣ ባክ የውሳኔ ሰው አይደለችም። እሷም ትርመጥመጣለች እንደ ሴት ቆፍጠን አትል። ምንድነው ካልደወለ ዝም ብላ ትቀመጥም እንዴ? ራሳቸውን ዝቅ እያደረጉ ምንድነው እዚህ ላይ አንድ ነገር አንድ ነገር ወስና ሄደቻ ወስና ከሄደች ለምን ራሷ ዝቅ ታረጋለች? ለምን ቆፍጠን አትልም? ሴት ናት። ራሷን አቆማት ነው። እኔ ሰፖርት እናረጋታለን። የምሬ ነው። ኢንተርኔቱ የመዳም ነው። ሰፖርት እናረጋታለን። ተቃወም ነው። ስለዚህ የሄርሜላ ወንድም ከመደገፉ ይሄ መንገድ ትክክል አይደለም፣ ነውር ነው። ላንቺም ነውር ነው፣ ለኛም ነውር ነው ብሎ አይመክርም። እውነተኛ ወንድም ከሆነ ወንድም እንዴት ነው መጥፎ ነገር የሚያበረታታው? እኛ በባይላችን እንደዚህ መጥፎ ስንሰራ ያበረታታል ወንድማችን ነው? አያበረታትም። ቀጥቅጦ ነው እኮ ቤት የሚያስገባ። ስለዚህ ምንድነው እሷ ሲጀመር ሄሮታን የጠራችም እሷ በቃ አብርሽ ወሳኔን ወስኖ ወደ ሄርሜላ እንዲመለስ ነው እንጂ እሱ አብርሽን ጣልታ ወይም አብርሽን የሆነ ነገር ሆነ አይደለም። ሄርሜላ ራሱ የውሳኔ ሰው አይደለችም። ኖ የምር እኔ አሁን ማለት ነው አንድ ሲያስብ ማለት ነው እንስሱ ነው በእነሱ ላይ ያሰራው። አሁን ሄርሜላ አሁን ለመናገር ቆንጅዬ ልጅ ናት። መቼም ከራስ ካብሎሽ በላይ ቆንጆ ወንድ ልታገኝ ትችላለች በአሁን ሰዓት ማለት ነው። እና አንድ ሴቶቹ ፍቅር ውስጥ ሲገቡ ጌታ ምስክር ሞኝ ናቸው። ኖ አሁን በእኛ ራሱ ማለት ነው የምፈልገው ማሬ ቢያፈቅር ራሱ ቢያንስ ከተጎዳ ወር ይቆያል እንጂ ኢሜል አመት ሙሉ እየተነፋቀርኩ አልመጣም። ለምን ብቴ ህይወት ይቀጥላል። ሄርሜላ ገና ልጅ ናት፣ ያልወለደች ሴት ናት። ከሷ የተሻለ ይመጣል። አይ በቃ አጥፍቻለሁ፣ ተሳስቻለሁ ግን ወይንም ከልጅ ጂናት ኑር ብላ ጥሩም ጸባይ እንትን ብትል ጌታ ምስክሬ እኔ ሰፖርት አረጋታለሁ፣ ሰብስክራይብ አረጋታለሁ፣ ላይክ አረጋታለሁ፣ ሼር አረጋታለሁ። ግን ሄርሜላ ወስዳለች መስል ለምዘለም የምትልናት እንደዚህ ነው እንደ ፍቅር እንዴት ነው ግዴታ ትላንት ራሱ አላያችሁም? ይሄ የኔና ያንተ ህይወት ነው እያለች ነው ሄርሜላ። አሁንም አትወጣም። ሲጀመር ሄርሜላ አትወጣም። እየመጡ ማለት አይደለም ሄርሜላ ሲጀመር እሷ ሲጀመር እውነት ከአብርሽ ጋር እንዲሆን ከፈለገሽ ማለት ነው ሂሩታን ከፈለገሽ ለምንድን ነው ያለቀሰችው? ያን ቀን ለምን አለቀሰች? ቆፍጣን ሆና በቃ ከሷ ጋር እኔ ከህይወቱ እወጣለሁ ብላ ትናገርም እንዴ? እያተላላቀሰች እሱ እንዴት ሆነ እሷን ይመርጥ ባለሽ ኪያ ንገርሽ እንደዛ ላልሽው ነገር ማለት ንገርሽ። ቆይ ሙታሩ አንዴ ላውራ ለምን አለቀሰች ላልሽው ነገር አንዴ ላውራ ማለት ነው። እኛ አሁን አመት ሁሉ ነው ከአብርሹ ጋር ያሰለፈችው። እቺ ልጅ ሴት ልጅ ናት። ማይሆን ተስፋ ሊሰጣት ይችላል። ካሜራ ላይ መጥቶ ያዙን ልቀቁን ሊል ይችላል። ግን ከካሜራ ጀርባ ማይሆን ተስፋ ሊሰጣት ይችላል። በዚህ አጋጣሚ ለምን አለቀሰች ያባያቅን ማለት አልችልም። ለምን ከአንድ ሰው ሲለያይ እንኳን በጣም እየተገባባሽው በጣም እየተወራደርሽው ከሰው ጋር መለየት ታውና ማለት ነው። ትላንት አውቃችሁ ዛሬ ራሱ ሲትለያዩም ይከፋል። እኔ አሁን ሄርሜላ እርጉዝ ሩታ ሆና ስለመጣች ብቻ እኔ ሄርሜላ መጀመሪያ አብርሽ እኮ ራሱ ትክክለኛ ወንድ ቢሆንና በራሱ ተቋፍጣና ቢሆን ኑሮ ሄርሜላ ወደ እሱ ቀጥ ብላ ስትመጣ ባለትዳር ነኝ ሄርሜላ ስትመጣ አብርሽ እጅ ላይ ቀለበት አለ ባለትዳር ነኝ ከሰው ጋር አልጠጋም ነገ ያንቺ ህይወትም ይበላሽልሻል እኔ ለሚስቴ እርጉዝ ናት እግርም ከእግር ጋር ይጋጫል ስለዚህ አንቺ ሴት ልጅ ነሽ ሜዳ ላይ አይተሽ ወደሽ ልትመጪ ትችያለሽ ግን ላንቺ እኔ አላዋጣሽም የሰው ባል ነኝ ብሎ መጀመሪያ ገና እሱ እንደዚህ አይነት ስትጀምር የምታስቆም ነበረው እሱ ነው እሱ ቆሻሻ ነው ትዳር አይፈልግም ከማንም ሴት ጋር ዝሙት ማስራት ነው የሚፈልገው ከማንም ሴት ዳለ ያየ መኖር ነው የሚፈልገው ማለት ነው እንጂ አብርሽ በጭራሽ ለትዳር የሚሆን ሰው አይደለም። ማሪ እዚህ ጋር ሊንገርሽ አያቻ እሷም ሴት ናት። ይሄ እሷ ጋር የእናት ልጅ ልትኖር ትችላለች። እናት አለች፣ ኢት አለች። እሷም ደግሞ እንደ ሴት ማለት ነው ምንም ብታፈቅሪ ምንም ብትወጂ በዛ ሰዓት ማሪክ ለማስታረቅ ስለፋ እሷ እኮ ሩታ እርጉዝ ሆና እጇን ይዛ ነው የቆመችው። እንዴት ነው እኔ ሚዲያ ላይ ያየው ሰውዬው ምንም ቢያፈቅረው ሰዓት የአምስት ሺህ ብር ሰዓት ለምንድን ነው የሚያሰረው እኮ
ሁለቱም ላይ ችግር አለበት። አብርሃም ላይም ችግር አለበት፣ ሄርሜላ ላይም ችግር አለበት። ነገ ይሄንን አሁን ለምሳሌ የሄርሜላ አባት አለ፣ አጎት አለ። ትክክል አይደለም ብሎ ለምን አልተቃወሙም? ለምን አልተቆጡም? የቡታጅራ ማህበረሰብ ከዝሙትና ከግብረ ሰዶም ያልወጡ ናቸው። እግዚአብሔርን በጣም ባለጌ ሀገር ቢባል ቡታጅራ በጣም ልክስክስ፣ በጣም የወረደ፣ በጣም የቆሸሸ የቡታጅራ ማህበረሰብ ዘራችሁ ይጥፋል። እንግዲህ በአንድ ሰው ምክንያት ሲዘርም ማሳደብ አንችልም። ግን ደግሞ የቡታጅራ ዩቲዩበሮች በአብርሽ ምክንያት አሁን ሴቶቹን ዝቅ ያደርጉ ነው። ናውሜ በየቀኑ ሴት ይዞ የመጣ ሁብዬን ያስለቀሰ ነው። ደግሞ ምን ልበላችሁ ስንት ነገር ዩቲዩብ ላይ ገብታችሁ ሲታዩ እና ከዚህ ነገር ፈጣሪ ያውጣን። አሁን ዛሬ አብርሽ ሩታንም ሄርሜላንም አልፈልግም ብሏል። ሆነ ተከናወለ። ምንም ማድረግ አይቻልም። ሁለቱም ወደ ሩታ ከዚህ በፊት ሳትወልድ ሁለቱም ፍቅረኛሞች ሆኖ በተጣሉበት ሰዓት ትታ ስትወጣ ኢቶቹ አይደል እንደ መለሱ። እቺ ቡዜ የተባለ ጋንድያ የሴት ልጅ እናት ሆና አረ እግዚአብሔርን ቤቷ ይግባባት። እኔ ምንም አልልም። እሷ ሩታ ላይ ደረሰ ቤቷ ይግባባት። እቺ ጋንድያ እቺ ለቃቃሚ ማለት ነው። ከነ አባቱ ከነ እናቱ የአብርሃም ቤተሰብ ለቃቃሚ ናቸው። እዚህ ቶክቶክ ላይ 24 ሰዓት ቁጭ ብሎ ለከለ እንደዚህ ምድረ ንፍጣም ለማይ ማለት ነው። እግዚአብሔርን ሩታ እኮ ወጣ ነበር እኮ በቃ አንተም የራስህ ህይወት ኑር እኔም የራሴ ህይወት ኖራለሁ ብላ ስትወጣ ማን የመለሰ? ማሪክ ይሄ ሀኗር የሚባል ቡዜ የመለሱ ያስታረቁ። ስለዚህ እሱ ነው እንጂ ሴቶች ላይ ያሰረ ሩታ እኮ ነቄ ልጅ ነበረች፣ ጎበዝ ልጅ ነበረች። አሁን ማንም ይወልዳል። ወልዳለች። እግዚአብሔር ደግሞ ጥሩ ሆነ መልካም ሆነ ልጅ ሰጥቷል። ህይወት ይቀጥላል። እሷ ለምንድን ነው የተለያየ ሰው ለምንድን ነው ወልዳ ስትመልስ ፎቶ አሰርቶ የጠበቀው? ለምንድን ነው? ሴት ልጅ ናት እኮ የሩታ ቤተሰብ እኮ አሁን ስለ አብርሃም በየሚዲያ ሲታወሩ አብርሃም ዝና ሲነሳ እንትን ሙቀቱ ይጨምራል። ስለዛ እናንተ ማለት ነው እኔ ምን ያገባኝ ነው? ከዛ አብርሃም በዛኔ ቂጣጡ ይገባል። እንደዛ ነው እንጂ አብርሃም በየቤቱ ላይፍ ሲትከፍቱ ሲታወሩ የሱ ዝና እሱ ክብር ይመስላል። እሱ ደነስ ስለሆነ ማለት ነው የሱን ቤት አንሺ የሱን ሰብስክራይብ አንሺ እኔ ማለት ነው ስንት ነገር አድርጌ ራሱ ማለት ነው እሱ ገና እነሱ ወዲው ሲመጡ ነው ወሮጭ ማየው አንደኛ እኔ ነኝ እንደው ካልመጡ ማለት ነው ጭንቅላቴ ያመኛል። ምን እንደሆነ አላውቅም። እንዴት ነው እኔ አሁን ቺዬ ሰብስክራይብ አንስቼ የምወጣው? ይሄንን ማለት ያልዋሽ የሩታ አይደለም እኮ የአብርሃም ነው ያልካለ የሩታ ሳይሆን የአብርሃም አረ ወይኔ በላቸው አረቱ ታውሻዊ እኔ ቆይ እነሱ ጨጓራ የሚያቃጥለኝ ሰው እናንተ ደግሞ ታቃጥሉኝ። እሺ አሁን ስሙኝ። ለምንድን ነው ሄርሜላና ሩታ ግን የማይተውቱኝ? የምሬን እኮ እግዚአብሔርን አሁን ከዚህ በላይ ማግኘት አቅቷቸው ነው። ግርም የሚለኝ ነገር በቃ ጥያቄ የሚሆንብኝ ነገር እሱ ነው። ድራማ ከሆነ ነው እንጂ ማለት ነው ሰው ምንም የባለፈው ማለት ነው የሄርሜላ ወንድም የድራማም ወንድም ይሁን የእውነትም ወንድም ይሁን አላውቅም ሚኪ ማለት ነው ጌታን ጀግና ነው። ጥግ ነግሯል። የምሬ ነው ማለት እንደዚህ አይነት ፍቅር የለም አለኮ እስኪ እንደዚህ አይነት ጥግ የሚያስከዝጥ ፍቅር የለም። እራስሽን አታሳድብ፣ ዝቅ አታሪ። ሁለተኛ እሱ ጋር ያ ቀን እሱ ትላንት አለ እሷ መታና ገይላይ ነው አይደለም መታ ከሆቴል ውጣ ያለችው። አሁን እሱ ራሱ ማለት ትናንትና የተናገረው ምን ነበር? እኔ በቲክቶክ ነበር ያየሁትና መራጭ አልመራጭ ምናምን እያለ የሆነ እያወራች ነበርና አሁን እሱን በተግባር በተገብረው አሪፍ ነበር፣ ግን አትገብረውም እኮ ነው። ወሬ ብቻ ነው የሚያወሩት። ሩታም ሄርሜላ ማለት ወሬ ብቻ። ለምን አይተገብሩትም? እንግዲህ ምን የሚልኝ ምንድነው? ሩታና ሄርሜላ ተታርቆ ማለት ነው አንድ ላይ ቪዲዮ መስራት፣ አብርሃምን ማገናት ማቆም በዛ ልክ ይገባል አብርሃም ይሄር ቢያስቀኑት አሪፍ ነው። እሱ ቢያስቀኑት ነው ከፍል ሊያረጉት እንዴት ያስቀናሉ? እባክሽ ተይ። ጭራሽ እኮ ፀጉር አሰርቶ ሰሞኑ አልሰማም ብሏል። እንግዲህ ምን እማ ማለት ነው የሆነ የሰማው ይሄ ታመምኩ ምናምን ብሎ ከመጣ ወዲህ ታመምኩ ብሎ ሳላልታመመ የሆነ ቦታ ሄዶ ቁጭ ነው ማለት ነው። በቃ ይሄ አዲስ ስታይል ምናምን ይዞ መጣ። ሌላ ነገር ማለት
አዲስ ሴት ሊያመጣ እኮ ነው እሱ። አዲስ ሴት ሊያመጣ ነው። አዎ የምር ሰሞኑ ግን ማለት ነው ጠብቁት፣ አዲስ ሴት ያመጣል አብርሽ። በጣም ጠግቧን አይታችሁታል። ስታይሉን ቀይሯን ምናምን ጉዳይ አይሰጣቸውም ለእነሱ ራሱ በቃ የለም እኮ ያወሩ ጥሎ ነው የሚሄደው። ያወሩ ጥሎ ነው የሚሄደው። በእግዚአብሔር ወጥሩ ማንንም አልሰማም እኮ ነው። ኧረ ትራሽ ጻንዴ በቃ አክተር አደረገው። ገና ያላገባ ሰው ሆነ እኮ ወይኔ ጌታ ወይ ዘንድሮ አብርሽ ምንድነው እሱ? እኔ ግርም ብለኝ ነኝ በተለይ ሰው እነሱ ራሱ እኮ ነው ሲተት እየሰሩ እንትን ቪዲዮ እየሰሩ ማለት ነው። በሱ ቤት ይለቃሉ። በእነሱ ቤት አይለቁም። ሄርሜላም ሩታም ለምንድን ነው ለሱ የሚሰሩ? አረ ቪዲዮ ለምን ይለማመኑታል? እኔ እኮ እንደዚህ እየናቃቸው እሱ እኮ ባይተው ይንቋቸዋል። እግዚአብሔር የምሬ ደምላችሁ አያወራቸውም ራሱ ዝም ብሎ ብጥር ማለት ባክሶል ነው። ወይኔ ቢሆን ማለት በርግጫ የድሮ አብርሃም መለስ ብላችሁ ቪዲዮ ነው ምን ይመስላል? ሰይጣን ይመስላል። አሁን ነው ከየትኛው ቦታ እንደዚህ ተምሮ እንደመጣ የሆነ ቪዲዮ አይቶ ከዛ ኮርጆ እኮ ነው ሌባ እሱን ባያክ አለኝ። ያው እንግዲህ ምንም ማድረግ አይቻልም። እንግዲህ ለሁለቱም ኦዲየንስ መልካም የመቃጠል ጊዜ ይሁን። እኔ ይመኛቸዋለሁ። እኔ ምንም ማለት አልችልም። ሶሪ ቀይር እኔ አልቃጠልም ባይዞ ወይኔ እርግቦችን አመጣያቸው በዚህ እኔ እኮ ከኔ ልዩ ፍቅር ያዘኝ። እርግቦች ያምራሉ። ብሩኬ ራሱ ባክሽ የተባላሽ ነው ጌታው። በየቀኑ ልጅ ያለ ነው ጌታው። ዘንድሮ ጉድ ነው የምታሰማኝ። እኔ የሱ ነገር ደግሞ ሁሌ ልጅ ሲል ደግሞ በጣም ያስጠላል። ማሪ ይችላል አርጋቴ ፎቶ ላኪልኝ። እኔ ዘንድሮ ጉድ እኮ ነው በእናትህ የምር። እኔ አሁን ቲቪ ላይ ጤነኛ ነው ሰው ያለነው ሰው ብሩኬና ሃይሚ ነበሩ። እነሱ ራሱ አሁን ተበላሹ። በቃ የምር እነሱ ራሱ አሁን ተበላሹ። የለም ወይኔ ዘንድሮ እነሱ ቢሄዱ ራሱ አንድ ወር አይሄዱም። አሁን ያቆማሉ። ታያለሽ። አሁን እነሱ አረ ያቆማሉ። እነሱ ታያለሽ እንዴ እነሱ ኦዲየንስ ያወሩ ነገር ይሰማሉ። የሚና ብሩኬ ማለት ነው። ምንም ቢሰሩ ኦዲየንስ ይሄንን ነገር ተወክ ሲሉ ማለት ነው ይተዋል። ብሩኬ ይተዋል። አዎ የምር ሲጀምር አሁን እኮ ማለት ነው እስከ ዛሬ የናብርሽ ስም ጠፍቷል እንጂ ምን አደረጉ? ምን አተረፉ? እስካሁን ሰብስክራይብ የነ ብሩኬ ራሱ ያደጋለት ሰብስክራይብ ፈልገው ሆነ ማለት ነው። ሲጀምር አሁን ብሩኬ ስንት ሺህ 400 ሺህ የገባ ነው። ጌታን 400 ሺህ ገባ ነው። 3080 ነው ያለው። ግን 400 ሺህ ኬክ አስገብቶ ቢተው ጥሩ ነው። እኔ ፎቶ ልቀይር ማረ እንደዚህ አይሆንም እንትን ይላል። እንደ ኦዲየንሶቹ የነሱ ቶሎ ነው እንትን የሚያኮርፉ ስለዚህ እንትን ይላል። አይሰሩም። በተለይ ኦዲየንስ የሚያከብር ሰው የምሬ ነው ማለት ነፍስን ይዞ ይሄድ ለኦዲየንስ ክብር የሚሰጣቸው የኛ ደጋፊዎች ነው። ፈጣሪ ያንሳቸው። እኔና የኛ መሪዎች ነው ምንድነው ደጋፊ ነን መሪዎች ምንድነው ይባላል። ፈጣሪ ያንሳቸው። ማረ እንደዚህ ተበያኛዎቹ ምን የኛ እንዴት መሰለሽ ማረ ሩታ ራሱ ሩታን ተያት እባክሽ። ሩታ ራሱ ደነቀረች። እሷ ላይ ራሱ ተዘርቶባታል። እሷ ራሱ ጾም ጸሎት ሰው ሲያወራ አትሰማም እኮ ሩታ ምንም አትሰማም። ትላንት ማለት ነው እነ ፈረንጆ መጥቶ ሲያወራ እሷ ደግሞ ስድብ በኔ ላይ አይለቀቅም ትላለች። ጉድ እኮ ነው ዘንድሮ። ምን ለምንድን ነው ግን እኛን የሚያመነው ታዲያ? እኔ እኮ የምሬን እኮ ነው። እነሱ ሳያማቸው ለምንድን ነው እኛን ቀርቦ የሚያመነው? እኔ ምን አገባኝ? እሺ እኔ ወዳታለሁ። ፍቅር ይዞኝ እኮ ነው። እኔ ወዳታለሁ። የኔ እርግጥ ግርም ምን ማርያምን ሩታ የሆነ ነገር ሲደርስባት እኔ እናደዳለሁ። እኔ ይብስጭት ነው። አንቺ መናደድ ነው እንደምታወሪ። እኔ 24 ሰዓት ያለ ግን ማለት ነው አሁን እንዳለ ዩቲዩበሮቹ እንዳለ የሚያስጠሉ ስራ እየሰሩ ነው ያሉ። እነ ናኦሚ እነ አላዛር እነ ብሩኬ የአይኖቹን ተውት። የአይኖቹ አሁን በቃ ተላሹ። የሚያስጠላ ስራ እየሰሩ ነው። ስም ያለ ስም አሁን ብሩኬ ያለ ስም እየወሰደ ነው። ጌታን ማለው ያለዋለበት ቦታ ልጅ ነው ምናምን ብሎ እዛ ያዙ ሊቀቁ ያለ ነው። ይደብራል። በክቡ በወይኔ እነ ብሩኬ ድሮ አፍቃሪ ናቸው። የነሱ ፍቅር አይተው ስንት ሰው ነው በኢየሱስ ስም
እኔ ብሩክን የወደድኩት ምክንያት ራሱ ለዛ ነው። በጣም ለሴት ልጅ ክብር አለው። ሴት ልጅ እንደ እናት ያያል። እናት ስላወለደችው እናት ስላሳደገችው በጣም ለሰው ልጅ ክብር አለው ለብሩኬ ማለት ነው። አሁን ግን የሌሎቹን እያየ የተበላሸ ነው እሱ ራሱ ነው። የሩታ ወንድም ነው ማርኬ የማርኬ ፍቅረኛ ማለት ነው። ከማርኬ ጋር ተጣልታ ትላንት በቪዲዮ ያ ሰውየው ጋር ቀለበት ሊያስር ነው ሊያገባ ነው እያለች አይደለም። ዛሬ ደግሞ የሆነ ሰርግ ላይ ማለት ነው ዩቲዩበሮች ሁሉም አለ ማለት ነው ከሷ ጎን በማርኬ ጎን ቁጭ ብላለች። ውሸት ነው ሁሉም ድራማ ነው። ድራማ እየሰሩ ነው። የምረን እኮ ነው። እና ማርኬ እየጨፈረ ነው አይቻለው። እኔም የማናት እቺ ኤፍሬም የለም ኤፍሬም ሚስቱን ነው መሰለ የምትዳገሰው መባረክ ለኔም እኮ እሷን ትመስላለች ግን ሌላ ሰው ነው እያሉ ነው ልጆች። እኔ እንጃ ኤፍሬም እኔ እንጃ ያው ሌላ ሰው ነው። የኤፍሬም ቢሆንማ እንዴት እንደዚህ ያደርጋሉ? ሌላ ሰው ነው። ባክሽ ሁሉም በእኛ ለኮሙዲ እየሰሩ ማለት ነው። እዚህ ጋር ማዳም ቤት ለቁጭ ብሎ ልጆች እያለቀሱ እያመሙ ነው። ወይኔ ዛንድሮ እኔ እንደው ሰሞኑን ሳልሞት እኔ ሩታ ሲታልቅስ ማለት ነው የምሬ ነው አልቅሼ ሳምንት ሙሉ እየታመምኩ ነው። ምን አይነት ጉድ ነው! ሰው መውደድ ራሱ ስቃይ ነው። እኔ እንደዚህ ወንድ ልጅ ባፈቅረው ምን ችግር አለ? ሩታን እንደማፈቅራት ምን አለበት? የምሬን እኮ ነው። እኔ ወይ አንድ ሰው እንደ ሩታን እንደወደድኩ አንድ ሰው ቢወድ እኔ ራሴ በኢየሱስ ስም አረብ ሀገር ለስራ አልሰራም ወደ እሱ ይሄዳል። ለማንኛውም አሁን ምንም ማታጋኝ ሰው አፍቅረሽ እዚህ ጋር እየሞሽ ነው ወይ? ያንቺ ነገር ማይሰማ ሰው ግራ ገብቶኛል። በእናትሽ በዚህ አጋጣሚ የሃይሚቶች አንድ ነገር እንንገራችሁ፣ አንድ ነገር ልበላችሁ። ብሩኬና ሩታን ስንፖስት አትቀይሙ። ብሩኬና ሩታ ጀስት ታጋላችሁ ከድሮ ማለት እኔ ጌታ ምስክር ነው። በጣም የምወደው ከዩቲዩበሮቹ ከየተኛው ወንዶች ለምን እንደው ማለት ነው ሚሊዮን ፖቅ አይኖሩም። ከየተኛው ወንዶች የምወደው በዚህ በዩቲዩበሮች ውስጥ በተለይ የቡታጀራ ዩቲዩበሮች ማለትም የማንም ዩቲዩበሮች አይደለም። በተለይ ዩቲዩበር ከሚሰሩ ወንዶች በጣም ወደው በጣም ማከብረው የምሬ ነው። ክፉ እንዳይነካ የሚፈልገው ሰው ቢኖር ብሩኬ ብቻ ነው። ብሩኬና ብሩኬ ብቻ ነው። ሌላ ሁሉም ሻረምጣ ቆሻሻ የሴት ክብር የሌለክ የክብር ቢስ ሁሉም ማለት ነው። የምሬ ነው። ከሱ ከብሩኬ ውጪ በወንዶች ከብሩኬ ውጪ በአናቱ ይተከለ ከነመፈጠሩ አላውቅም። ሶሪ ከነመፈጠሩ ብሩኬና ሄሚ ደግሞ ብሩኬና ሩታ ብሩኬ ለሩታ ወንድም ነው። ስለዚህ እናንተ ማለት ነው ሌላ ነገር አታስቡ። ሌላ ነገር ሩታ እኮ ባለ ትዳር ናት፣ የልጅ እናት ናት። ያሉ አረ እንደዛ አይሉም። አንዳንድ ደነስ ሴቶች አለ እንደዛ አይሉም እኮ እኔ የደነስ ምን ሆነ እኔ አይመለከተኝ። እኔ ብሩክን ወዳለሁ አክብራለሁ። ስለዚህ ብሩክን ስለምወዳቸው ማፈስት ማፍታልኝ ማንም ሰው ይሄን እንደምን ሊከለክለኝ አይችልም። ብሩክ የሜዳ ሰው ነው። እኔ ብሩክን ከሌላ ሰው ጋር ከልጅቷ ጋር ፈስቻለሁ። ለምሳሌ አሁን ከኢዩ ጋር ፈስቻታለሁ። አልፈሰኩም። ለምን ዝምትሰራ እሷ ጋር አልፈሰ አቤት መጀመሪያ ሰላም ናችሁ አለን። እዚህ ጋር አሁን ማለት ነው ባለፈው እንደዚህ ከነሻዊት ጋር ምናምን ቪዲዮ ቆርጣ የነሱ ደጋፊዎችም እንደዚህ እየተናገሩ ነው እና ከነሱ ጋር ጸብ እየፈጠሩ ነው። መጀመሪያ እዚህ ጋር ማወቅ ያለበት የብሩኬንም የሃይሚንም ብሩኬንም ለማለያየት እንዳልሆነ አሁንም እየነገርሽ ነው። አሁንም ግን የሚመጡት የማይገባቸው አላቸው እና እንደዚህ ሲፖስት ምናምን ሩታን ዘጥቀው ይመጣሉ። ሩታን የሆነ አበላሽታ ምናምን እንዲመጡ አልፈልግም እኔ ማለት ነው። እኔ በበኩሌ የሩታ ደጋፊ ብዙ ሰው ሩታን ሃይሚን እና ብሩኬን እንደሚወደው አውቃለሁ። ግን እንደዚህ ተዘቅዝቀው አንቺ የሰሜሩ ሩታ ዘጋታለሽ ራሳቸው የሚያውቁ ያነሶች አሉ። ብሩክና ሩታ ወንድሞች ናቸው። አንቺ እዚህ ጋር ምን እንደታሽካለሽ? እስኪ እኮ ሩታን እኛም እኮ እናካልስ ለዛ ያለችው ነገር መልስ መስጠት ማይ ለስማስት መስጠት አታሽቃብጡ። ብሩክ እኮ የትና ወንድም ናቸው። ቆይ ማይ ሩታን ይነካሉ። እስቲ አንድ ሰው ሩታን ይነካ እንደና ያለው ቆይ ማይ ትዕግስት ንገርሽ። የብሩኬ ኦዲየንሶች ቆይ ንገርሽ። አንቺ ራስሽ ቆይ የብሩኬ ኦዲየንሶች
ብሩኬ ወደንሶች እስቲ ገብተሽ እያንዳንዱ ቤት ሩታ ነው የምትፖስተው ከብሩኬ አይደለም እዚህ ጋር ሲሚ አይመለከተኝም። እኔ ብሩኬና ሩታ ወዳታለሁ መፖስት ማፍታት እኔ እንደዚህ አይነት ግርግር ታው በቃ ቴክስት ማሲሚ ብሩኬንም አንጠላም እኮ ነገርሽ። ቆይ መጀመሪያ ሰዎች ማለት ነው ከብሩኬ ጋር ሲፎት እንትን ሲያዩ ማለት ነው የሚዘቀዝቁ ሴቶች ማለት ነው ከዩ ጋር ምሱ እንትን የሚያደርጉ ሴቶች ናቸው። እኔ አይቻለሁ ብዙ ቤት ሲጀመር እኛ ማለት ነው የሩታ ኦዲንሶች ዝሙት አንደግፍም ብለን ነው። እነሱ ግን አንዳንድ የሃይሚ ኦዲንሶች ሄርሜላ ሩታ እርጉዝ ሆና ያለች እኮ ነው ሄርሜላን ከአብርሽ ጋር እየፈሰቱት የነበሩት። ነገ በኔ የሚባል ነገር አያውቅም ሴቶች ገባሽ? የሄቢ ደጋፊዎች ማለት ነው ብዙ ማለት ነው ቆይ ልጨረሰው። የሃይሚ ደጋፊዎች ብዙዎች ሃይሚና አብርሽ ነበር የፈሰቱት የነበሩት ከዚህ በፊት ዝሙት ያበራተቱት የነበሩት ማለት ነው። ለምን ነገ በኔ የሚባል ነገር ረስቶ ማለት እኛ ግን ዛሬ እሱን እልህ ይዘን አድርገን እዩና ብሩክ መፈሰት እኮ አቅቶን አይደለም፣ ግን ሴት ነን ጭንቅላት አለን። ገባችሁ? የሩታ ወደንስ አንሱ አይደለም። እኔ ግን ማለት ነው ጌታ ምስክሬን የሆነ ሰው በውስጥ እንደዚህ ሲያወራ ምን አልኩት? ለዛኛው ሰው ምን ብዬ ነው መለስኩት? ነይ እኔና አንቺ እዩና ብሩክን እንፈስት ስለምን አልኩት? እነሱ እንደዚህ ስላደረጉ እኛ እንደዛ እናርግም ብለን ነው የታውኑ ማለት ነው። ገባሽ? ስለዚህ እኔ ዝሙት የምንደግፍ ሰው አይደለንም። እኛ ይዩን ከመደግፍ አቅቶን አይደለንም። ገባችሁ? ስለዚህ ቲጂ አንቺን ቆይ አንቺን ማለት ነው ሁላችሁም እየገባችሁ ያላችሁት ቆይ እኔ ያልኩት ያለሁት እዚህ ጋር እንደዚህ ሲናረገው የሃይሚ ደጋፊዎች ማለት ነው ሃይሚን ጣልተን ነው እየመሰላቸው ያለው እና እኔ ሃይሚን ጣልተን ባለፈው የሩታ ደጋፊ ናት። ሂጂና ሻዊትን ጠይቂ አንቺ የካና ሻዊት ቆይ ኪያ ለመጀመሪያ ኪያ ቆይ ማማ ዌልካም። ስለዚህ እንደዚህ ሲናረገው አውቀው ማለት ነው እንደ ብሩክንና የሩታን ደጋፊና የሃይሚ ጨረቃ ፋሚሊዎቹን ያጣሉ እየሞከሩ ነው። ስለዚህ ሰላም እንዴት ነሽ? አለን ልንገርሽ አለን እናቴ ኦኬ ልንገራችሁ የጨረቃ ፋሚሊና ሩታን ምንም ሩታ ኦዲየንሶች የሚያጣላ ምንም የለም። እኔ የምሰለው አሁን አንድ ነገር ልንገራችሁ ብዙ የሩታ ኦዲየንሶች ሃይሚን የሚወዱት አሉ። በአሁኑ ሰዓት ግን ሩታን ብሩኬ ይሄንን ያጠፋ ነው ብሎ ብሩኬን ዘግዝቆ ሃይሚና ብሩኬና አብርሽን ዘግዝቆ ሃይሚና ሩታን የሚቆስቱ ብዙ የሩታ ኦዲየንሶች አሉ። ገባችሁ? ስለዚህ ሰው የፈለገ ሰው ማደግፍ መፍታለሁ። እኔ ደግሞ ብሩክን በጣም ወደው ወንድሜ በጣም ከቡታችራ ዩቲዩበሮች በጣም ማድንቀው የሴት ክብር ያለው ወንድ ጀግና ቁመናን አይቶ ራሱ ሰውን ዝቅ ብሎ የማይ ለሰው በጣም ሪስፔክት በጣም ሰው የሚያከብር ሰው ነው ብሩኬ። ስለዚህ እኔ ማለት ነው ለምን ምድሩ እንደዚህ ስንጥቅ ብላ አትገባም? ብሩኬ መደገፍ አልተውም። ከፈለጋችሁ በአናታችሁ ተተከሉ እያንዳንድሽ። ገባችሁ? ሃይሚን አልጣላሽን ምናምን የምትሉ ሃይሚን አልጠራም፣ ሃይሚን አልሰደብኳትም፣ ፖስት ዘግዝቄ አልፈሰትኩትም። ገባችሁ አይደለ? ስለዚህ ብሩክን መደገፍ ጥግ ድረስ መፍታልኝ። ማናችሁም አትከልክሉኝም። ይሄንን የራሴ ቻናል ነው፣ የራሴ ቲክቶክ ነው፣ የራሴ ዩቲዩበር ነው። ማናችሁም አትከልክሉኝ። ደግሞ ማለት ነው መደገፍ ያለው ሰው አደግፋለሁ፣ ክብር ያለው ሰው ይደግፋለሁ። ማናችሁም አትከልክሉኝም። ይሄንን ደግሞ ማለት ነው። ስለዚህ እኔ ብሩክ ሃይሚን እስካናከው ድረስ ሃይሚን ክፉ ነገር ካልጠራው ድረስ ሃይሚን ያለ ቦታ ሳልጠራ ድረስ ሃይሚን ከክፉ ሰው ጋር ካላወረው ድረስ እኔ ብሩክን ማንም ሰው መደገፍ አያስቆመኝም። ይሄን እያንዳንድሽ አስረግጬ ነግርሻለሁ። ገባችሁ አይደለ? ስለዚህ የብሩክ ኦዲየንስና የሩታ ኦዲየንስ ምንም ያጣላ ነገር የለም። የሃይሚ ኦዲየንሶች እኮ ትናንት ሩታ እርጉዝ ሆና ያለችውን ሄርሜላን ከአብርሽ ጋር የፈሰቱት ነበር። በዛ ሰዓት ግን የብሩክ ኢቶች ናቸው። እውነቴ ነው የምላችሁ ሩታን አይዞሽ ያሉ እስካሁን ድረስ ሩታ ጎን ነው። ዩቲዩብን እዩት ሲጽፉ እኔ እናቴ ትሙት ገብቼ ሁሌ ማለት ነው። ግን የሃይሚ ኦዲየንሶች ሌላ ነገር ሲጽፉ ነው ማየው ማለት ነው። ስለዚህ የሃይሚ ኦዲየንስ እዚህ ጋር ሜሪ እዚህ ጋር ማለት ነው ሂሩታና ሃይሚን የሚደግፉም አሉ። ብሩክና ሃይሚ ብሩክና ሂሩታ የሚደግፉ አሉ። ኖ
እዚህ ጋር ማለት ነው አንቺ አሁን ለምሳሌ ሜሪ ስሚኝ እዚህ ጋር ማለት ነው አንቺ አሁን እዚህ ጋር ስለ ፖስተሽ ስለምናምን አንቺ ያንቺ ስለሆነ እንደፈለግሽ ማድረግ ትችላለሽ። ግን እዚህ ጋር ዋና ፖይንታችን ሃይሚም እንድትነካ አንፈልግም፣ ብሩኬም እንደዛ ሂሩታም እንደዛ ማለት ነው። የፈለጋችሁ ሰው መፎሰት ትችላላችሁ። ግን የሃይሚ ኦዲየንስም ሁሉም እንትን አላረጋም፣ ሂሩታን አልዘቀዘቀም። ገባሽ አይደለም? አብርሽን የሚደግፉ አብርሽን የሚወዱ ልጆች ሄደዋል ወደ ሄርሜላ ማለት ነው። ያ ማለት ደግሞ የሃይሚ እህቶች ሁሉም ማለት አይደለም። የብሩኬ እህቶችም እንደዛ ወደ ሄርሜላ የሄዱም አሉ። ስለዚህ እዚህ ጋር ማለት ነው እንደፈለጋችሁ ፖስቱ፣ ግን ሃይሚን እንዳትነኩ እንጂ ችግር የለም። እነሱ ናቸው ከያንንገርሽ እዚህ ጋር እነሱ ናቸው ሃይሚ ሩታን ብሩኬ የሃይሚ ብቻ ነው የሚሉት። ሩታ ባለትዳር ናት፣ የልጅ እናት ናት። ከዚህ በፊት ከልጅነቱ አሁን ሩታ ከዚህ በቤት አብርሽ ጋር በፍቅር ያለችው ሰዓት ሃይሚንም ብሩኬንም ሁሉንም ቤት ጠርታ ያበለች የነበረችው ልጅ ናት። ጓደኛሞች ናቸው። ለዛ ነው እኛ እንጂ ሌላ ነገር ሃይሚን እኮ እኔ አንድ ቀን ምንም ምን አድርጌ ተላቀመን ነካት። ጀመር ሜሪ ሲጀመር ማለት ነው ሜሪ ሲጀመር ማለት ነው ለሂሩታ ሃይሚ ነው የምትቀርበው። እየነገርኩ ነው ለሂሩታ ሃይሚ ነው የምትቀርበው። ብሩኬም እንደዛው ነው ብሩኬም እንደዛ ማለት ነው። ኦኬ ንገርሽ ሃይሚ ለሩታ ሃይሚ እንደምትቀርብ እኮ እናውቃለን። የባሏ ሚስት ይት ናት። ገባሽ? እኔ ግን ብሩኬን ማንደገፍ አታስቆምኝም። እየነገርኩ ነው። አይመለከታችሁ። ብራዘ ስልክ ነው አነካውማ ፍቅር ቆይ አንዴ አነካውማ እኔ ሃይሚን ነክቻለሁ አነካውም ብሩክን እኔ ከፈሰስኩት እኮ ሰውን አይመለከተውም። እኔ እኮ እየፈለኩት ሰው መደገፍ እንፍታለኝ። ይሄንን ታውቃላችሁ። መፍተን እኮ ማንም አይገፋም እንዴ እኮ እሱ ነው ባለፈው እዚህ ጋር ማናቸው አመፀኛ የምትባለው እንትናን ዘቅዝቃ መጣለች። ከዛ ሸዊት ሄዳ ጠየቀች። ለምን እንደዚህ ያደረግሽ ብላ ጠይቅ። አላማችሁ አሁን ምንድነው? ተቀጠቁ እርሳችሁ ምንድነው? አሁን እንደዚህ የምታደርጉ ነገር ሪሳችሁ ምንድነው? አላማ ምንድነው? እናቴ ሪሳችን የለም። የሃይሚ ሪሳችን እንግዲህ ሪሳችን የለም። የሃይሚ ወደንሶች ጓደኛዎች ናቸው። አሁን ሰላም ብሩኬን የሚሩተንም ውጃጅ ከዛ መደገፍ ትችያለሽ። ደግሞ በመደገፍ እንደዚህ አርገሽ ምናምን አይደለም። ብሩኬን የምትወጂ ሃይሚን ጠልተሽ ወይም ከሃይሚን ነጥቀሽ ሳይሆን ያለበት ቦታ